አልሰማኝም። ወዳጅ ሰዶማዊ ከሆኑ የልማት ድርጅቶች ጋር ኦርቶዶክስ ቤተክርስቲያን ግንኙነት እንድታደርግ ይፈቅድላታል ወይ? አስተምሯ በሂማኒቴሪያን ወቅት ከሆነ ችግር የለውም ችግር የለውም። ስለዚህ ሰዶማዊነት ትምህርታዊ ሃይማኖታዊ ነገር አይሁን እንጂ ሂማኒቴሪያን ወቅት ላይ ችግር የለውም። ሰዶማዊ ያዙልኝ፣ ሪከርድ ያዙልኝ። ሰዶማዊነትን እየተቃወመች ጽዩፍ ነው ብላ እግዚአብሔር ከሰጠው እውነተኛ ጋብቻ ጋር ይቀርናል እያለች ነገር ግን ሰዶማዊ ከሆኑ ተራድኦ ድርጅት ጋር በልማት ጉዳይ ገንዘብ ትቀበላለች። ይሄ ከትምህርቷ ጋር አይጋጭም ነው ያልከኝ። በደንብ ፈለገ ያለው ነገር አለ። የምንለያየው በክርስቶስ እንጂ በገንዘብ እኮ አይደለም ማለት። ገንዘብ የሰጠህ እኮ ትምህርትን እንድትለውጥ ነው እኮ። ዛሬ ገንዘብ ሰጥተው በእርዳታ ልብ የመጡ ይመስላሉ እንጂ ሀሳባቸው መጨረሻ ላይ ግብረ ሰዶማዊነትን ማስረጽ ነው። ይሄን ተመረቁ ወስጄ ከንቱን የሚባል ነገር የለም። ከተነካካ ተነካክታል። በመጀመሪያ ነገር በምንም ጉዳይ ከነዚህ አካላት ጋር መነካካት በራሱ እንደ ቤተ እምነት አሳፋሪ ነው። ደግሞ እነዚህ ኢሹዎች ብዙ የምናነሳቸው ኢሹዎች አንዳንዶቹ በእኛ ራሱ ዲል መደረግ ያለባቸው አይደለም። አንድ ሴት ብትደፈር እንደ ቤተ እምነት ውስጥ ሽማግሌዎች ግድ የለም ጉዳዩን እኛ አንድ እናደርገዋለን ማለት የሚችሉበት ጉዳይ አይደለም። የወንጀል ጉዳዮች የሚታዩት በህግ አካላቶች ናቸው። ባለፈው በነቢያቱ አንዳንድ ልምምዶች ዙሪያ ስናወራ እኛ ሳይሆን ህግ ሊገባበት የሚገባ የጥንቆላ፣ የዝርፊያ፣ የውሸት ተስፋ እየሰጡ የማምታታት ግልጽ ዘረፋዎችን ከመንፈሳዊ ነገሮች ውጭ መታየት ያለባቸው በህግ ነው፣ ዲል መደረግ ያለባቸው በህግ ነው ስንል እንደነበረው ሁሉ ልክ አንድ እህት በደል ቢደርስባት የሆኑ ሽማግሌዎች የሆኑ መሪዎች ሶኬኛ አንድል እናደርገዋለን ብለው ሊያስተባብሉ የሚችሉት ነገር አይደለም። ሰዎቹን ሊያስታርቁ ይችሉ ይሆናል፣ ግን በህግ የሚጠየቀው ነገር በህግ ይጠየቃል። እዚህ አሁን የደረሰበት ሌቭል ሰዎች እየወሰዱት ያሉት ሪስክ በህግ እስከሚያስጠይቃቸው ድረስ ያለ ሪስክ ነው። ዝም ብሎ ያስተምሩ የአንዳንድ በቃላት ያሉ አለመግባባቶች ምናምን ሳይሆኑ አልፎ በህግ የሚያስጠይቅ ደረጃ ድረስ ሰዎች ሪስክ መውሰድ ጀምረዋል። ይህን ደግሞ ያመጣው ምንድን ነው? ጠያቂነት በእኛ ቤተ እምነት ውስጥ ብዙ ስለማይታይ ነው። ሰዎች የፈለጉትን አድርገው ተጠያቂ አይሆኑም፣ ዋጋ አይከፍሉም፣ ዲሲፕሊን አይደረጉም። ያ የልብ ልብ ሰጥቷቸው በጣም ትክክል አይደለም። ስለዚህ ማናችንም ባለፍንበት የዲሲፕሊን መንገድ ሰዎች ማለፍ አለባቸው፣ መቀጣት አለባቸው፣ መማር አለባቸው፣ ለሌላው ትምህርት ሆኖ መቅረብ አለባቸው። እዛ ውጭ ያለው ደግሞ በህግ መጠየቅ አለበት ነው። ኦኬ። ሌላኛው አውድ እየነካ ነው ደግሞ ያለው ምንድን ነው እንግዲህ እያስለጠን የሚልክ አካል አለ። ያው በተለይ የሚጠይቅ ስለሌለ እዛ ቤት ወንጌላውያን አማኞችን ቤት የፈለጋችሁትን ብትናገሩ በህግ የሚጠይቅ የሚከላከል አይደለም ብሎ ያሰበ አካል እንግዲህ ሰሞኑ እንዳየነው አይነት ኢንተርቪው ሰርቶ እንዲህ አይነት የሆነ ንግግር ይናገራል። ሆኖም ግን እያስለጠን የሚልከው አካል ራሱን አይቷል ወይ ነው አሁን ጥያቄው። አይቷል ወይ? እኛ ጋር ያለው እንዲህ በድፍረት ለመናገር ያለ መረጃ ራሱ ጋር ያሉ አዲስ አበባ ያደረገውን የዩሳስን ቪዲዮ ስመለከት ጌርሳም ነው ሼር ያደረገኝ። በዚህ አጋጣሚ በጣም ተባረክ ወንድማችን፣ እንኳን አገኘሁት ያልኩት ቪዲዮ ነው። ምክንያቱም ንጹህ አድርጎ ይመሳል ዚፍ እንደው እንደ ሶስተኛ ዓለም ላይ እንዳለ ቤተ እምነት ሄልፕ እንደማያስፈልገው ራሳቸውን አድርገው ሄልፕ እንዳልተቀበለ ራሳቸውን አድርገው የሳሉበት የተመኩበት ብዙ ንግግሮች ብዙ እንትኖችን በተለይ ቲክቶክ ላይ እንመለከታለን። ግን ብዙ እርዳታዎችን እንደሚቀበሉ በግልጽ ዮሴፍ ያስቀመጠውን ቪዲዮ ስመለከት አንዳንድ መጽሐፍቶችንም ደግሞ እንደዚህ በውስጥ ላኩልኝ ነበር። እነሱን ሳይ በጣም አባይ ሚዛን እንዳለ እዚህ የለጠፍኩላችሁ ስትመለከቱ የዲድስቅልያ ላይ አንቀጽ 20 197 ላይ የሚገኝ ነው። እንደ መጽሐፋቸው ከሆነ እኮ ጭራሽ አማኝ ካልሆኑ መቀበልም የለባቸውም እርዳታ ገንዘብ እንዳይቀበሉ ይናገራል ሲለን እንደምታዩት ስለሆነ እኔ ጋር ይላል የመናፍቃንን እና የካህዲዎችን ጎዳና እንዳትቀበሉ ገንዘባቸውንም እንዳትወስዱ እነሆ እናዛችኋለን። መብሉ ለእሳት የተገባ ነው፣ እነሱም ጋር አትቀላቀሉ። እግዚአብሔር ፊት የኃጢአተኞች መስዋዕት የሚያጸይፍ ርኩስ ነውና ወንድሞቼ ለነፍሳቸው ረሃብ ጥቅም በመሆኑ ይህን ነገር ናችሁ ይላል። እንግዲህ በግልጽ የመናፍቃን ገንዘብ እንዳይቀበሉ
እንደሆኑ ገንዘባቸውንም ወይም ደግሞ ለእሳት የተገባ እንደሆነ መብሉ ይናገራል። በዚህ ጎን ደግሞ እንግዲህ የሚሰራውን አይታችኋል። ቅድም ያቀረብነው ቪዲዮ ላይ እነዚህ ተራድኦ ድርጅቶች ጋር ያለውን ከተራድኦ ድርጅቶቹ የተስፋ ቃል አይደለም የሚቀበለው ቤተክርስቲያኒቷ የምትቀበለው የተስፋ ቃል ሳይሆን በግልጽ ገንዘብ ነው። ሌላ ምንም አይደለም። ገንዘብና ቁሳቁሶችን ነው የምትቀበለው እና በጣም በጣም አባይ ሚዛን አለ። በጣም ያሉ ነገሮች አሉ። የሉተርን ራሱን ማንነቱንና አገሩን እንዴት አድርገው እንደሚዘልፉ ታውቃላችሁ። ባገኙት አጋጣሚ ሁሉ ጀርመን የተባለ ነገር በጣም ነው የሚያስጠላቸው። ጀርመናዊ የሆነውም ሉተር በጣም ነው የሚያስጠላቸው። ግን የሚያስጠላቸው ሉተር ነው እንጂ ገንዘቡ አይደለም። የምታስጠላቸው ጀርመን ነች እንጂ የጀርመን ገንዘብ አያስጠላቸው። ይህን ደግሞ በምን መመልከት ትችላላችሁ? እዚህ ጋር ከቻልኩ ለጥፈዋለሁ። ሁልጊዜም የምናወራበት ሀሳብ ስለሆነ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የሚለው መጽሐፋቸው ላይ ምናልባት ከቨሩን እዚህ ጋር አስቀምጠዋለሁ ተናግሬ ሲጨርስ እዛ ላይ ገጽ 6 ላይ እንደዚህ ይናገራል። እንግዲህ ክርስቲያኒቷ የምስካየ ኅዙናንን ቤተክርስቲያን ትምህርት ቤትን ማሰራት ፈለገች ጊዜ ከጠላችው ጀርመን ገንዘብ ተቀብላ መጽሐፏ ላይ ያመሰገነችበት ታገኛላችሁ። እንደዚህ ይላል። ስለሆነም እያደገ የመጣውን የማህበረሰቡን ፍላጎት ለማሟላት የሁለተኛ ደረጃ ትምህርት ቤት ህንፃ ማበርከት ለገንዘብ በማስፈለጉ በርከት ያለ ገንዘብ በማስፈለጉ ፕሮጀክት ፕሮፖዛል ተዘጋጅቶ ለጀርመን ፕሮቴስታንት ማዕከላዊ ድርጅት የገንዘብ እርዳታ ጥያቄ ቀረበ። ለምንድን እንዴ? ገንዘብ ከሆነ ግብረ ሰዶም ሁን ጴንጤ ሁን ትዝ አይላቸው ማንም ሁን። ይሄ ስራ ለድነት አያምንም ብሎ የሚያስበውን ቤተ እምነት ገንዘብ ይጠይቁታል። ስራ ለድነት እንደማንም ካወቃችሁ ታዲያ በቃ የማያጸድቀን ከሆነ አንስጣ። ታዲያ በእናንተ ሎጂክ ማለት ነው። እኛ እንሰጣለን። ለነገሩ ያጸድቃል ብለን ስለማናስብ ያጸድቃልን ብለንም አስበን ስለማንሰጥ እንሰጣለን። መስጠት አንዱ ከጌታ የተማርነው ከጌታ የተካፈልነው ባህሪ ስለሆነ ግን ስራ ለድነት ብሎ የማያምንን ቤተ እምነት ለምን ትጠይቀዋለህ? ለምን ይሰጥሃል? አያድነውም አይደል እንዴ? አያምንበትም አይደል? ገንዘብ ከሆነ ማንም ሁን ይጠይቀሃል። ይሄ ቤተ እምነት ማለት ነው። ይሄ በጣም 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 የአባይ ሚዛን አንዱ እንትን ነው፣ ችግር ነው። አባይ ሚዛን ያለው ተቋም ችግር ነው። ቅድም ኢየሱስ በደምብ ነክቶታል። ሲቀጥል ምን ይላል? ድርጅቱም ጥያቄውን በቀና መንፈስ ተቀብሎ ብር 3 ሚሊዮን እንግዲህ በዛ ወቅት ማለት ነው 3,751,000 በጣም የታጠፈ ፔጅ ስለሆነ ነው። በዚህ ገንዘብ ሁለተኛ ደረጃ ትምህርት ቤት ይላል ለጥፈዋለች። ስለዚህ ገዳሙ በአሁኑ ጊዜ ከመዋለ ሕፃናት ምናምን ያለ ሀሳቡ ይቀጥላል። ምንድነው አሁን እየነገርኳቸው ያለሁት ነገር? አንደኛ የሚተቸው አካል ራሱን ማየት ቅድም እንዳለው ግለ ሂስ መስራት የነበረበት ቤተ እምነት ነው። ግለሰብም ይሁን ቤተ እምነትም ይሁን ከመናገሩ በፊት እኔ እዛ ውስጥ ነኝ ብሎ ማየት አለበት። መጀመሪያ ነገር በፈለገው መንገድ ማንም ሁን ገንዘብህን እስካመጣህ ድረስ ተቀብሎ ከዛ ግን አንተነትህን ማንቋሸሽ የማይሆን ነገር ነው እና ይሄ በጣም እንደ መጽሐፋችሁም ገንዘብ እንዳትቀበሉ እንደሚለው እንደ ዲድስቅልያም ለመጽሐፋችሁም ለራሳችሁም ነገር ተገዥ እንዳልሆናችሁ በብር ከመጣባችሁ የማይሻር መጽሐፍ የማይሻል አስተምሮ እንደሌላችሁ ያል ምንም ቢሆን ሽራችሁ የምትፈልጉትን ነገር አቴን ማድረግ እንደምትፈልጉ የምትፈልጉትን ዓላማ ያያል። ሌላው ደግሞ በሌላ ጎን ደግሞ እጠለዋለሁ ጀርመን ነው ፕሮቴስታንት ነው ሉተር ነው ስትል ስትንቀው ከነበረው ሀገር ደግሞ ራስ ጥያቄ አቅርበህ በገንዘብ ትቀበላለህ። ኤኒዌይስ ትኩረቱ ምንድነው ልናደርግ ፈለግነው? ቱ ዲስ ሌቭል የምትሄዱበት ርቀት ካለ ራሳችሁን ብትፈትሹ፣ ግለሰቦችም ከሆናችሁ መረጃ ብታቀርቡ፣ ክስ ስትከሱ ወደ ፍርድ ቤት ይሄ ጉዳይ ቢሄድ መረጃ መጠየቃችሁ እዚህ ከመናገራችሁ በፊት ናገራችሁ በኋላ ከምታስቡ እንግዲህ የሚቀጥለውን የመረጃ እያሳየው የሚቀጥል ሰው ካለ እኔ ከተናገሩ እስካሁን ድረስ ስለመረጃ ስላወራው እኔ መረጃ ማላቀር መረጃ መጠየቅ ብቻ ከሆንኩ ትንሽ እኔም ራሴ የሚዛነት ይኖርብኛል ማለት ነው። ቴንክ ዩ።
እሺ ጆይ ይቀጥል። ሰው ምን ያልከው ወንድም ወይም እህት አላቅም። ኢቨን እንኳን ራስን ሸፍነ ለውጠ በሰው ምናምን ነገር በራስ አይዴንቲቲ ካልመጣ ራሱ አንተ ራሱ ነገርየው እንደው እንጠራጠር ያደርገናል። በእርግጥ ሀቅ ሲወራ ማለት ነው። እዚህ ጋር ግብረ ሰዶማውያን የሚደግፍ ማንም የለም። ሲጀመር የተቃወምን ነው፣ ወደፊት ምንም እንቃወመው ቢኮዝ እኛ ክርስቲያኖች ስለሆነ ማለት ነው። እና ብሮዬ መጀመሪያ በራስ ማንነት ነው። አሁን ብዙ ጊዜ ማንነታቸው የሚደብቁ ሰዎች ከጀርባቸው አንዳች ነገር ያለባቸው ሰዎች ብቻ ናቸው። ከጀርባቸው አንዳች ነገር ያለባቸው ሰዎች ወይ የሞራል ውድቀት ውስጥ የሞራል ጥያቄ የሚያስነሳባቸው ነገሮች ይኖራቸዋል ብዬ አስባለሁ። አሊያም ሰምቲንግ እኛ ፔንቴኮስታል ክርስቲያኖች እኮ ነን። እና ፕሊዝ እንደዚህ አትሞክር። ሌላ ነገር ደግሞ ምንድነው ዳግሻይ ከስራ ነበርኩም እንጂ ፈለገ ያለው ነገር አለ። የምንለያየው በክርስቶስ እንጂ በገንዘብ እኮ አይደለም ማለት ሰምተዋል። የምንለያየው በክርስቶስ እንጂ በገንዘብ አይደለም ማለት ስታወራ ምን ማለት አልገባኝም። ፈለገ አትናቴዎስ ነው ያለው እንጂ ምንለያየው በክርስቶስ እንጂ በገንዘብ አይደለም። ኦኬ የምንለያየው እንደዚህ እንዲህ ግልጽ ካደረጉት እኮ ገብቷል አይደለ? ያ ማለት ምንድነው? እንዲያውቀው ነው፣ ህዝቡ እንዲያውቀው ነው። ገባህ አይደለ? በዚህ በኩል ገንዘብ የተቀበለ በዚህ በኩል በትምህርት እለያያለሁ የሚል ነው። ገንዘብ የሰጠህ እኮ ትምህርትን እንድትለውጥ ነው እኮ። አንተ በትምህርት እለያያለሁ ገንዘቡን እቀበላለሁ ብትልም መጀመሪያ እሱ ገንዘቡን የሰጠህ ለምንድን ነው ነው? በጣም አይኔ ውሃ አምሮት ነው? በጣም ያንተ ፍቅር አድሮበት ነው? አይደለም እኮ። ገንዘቡን የሰጠህ ትምህርትህን እንድትለውጥ እኮ ነው። ስለዚህ በትምህርት እለያያለሁ ገንዘብ ብቻ ነው የተቀበልኩት ብሎ ነገር የለም እኮ። እኛ ወንጌል አማኞች እንደዚህ አይነት ነገሮችን እኛ ቤት ውስጥ የምንቃወመው ለምንድን ነው? ዛሬ ገንዘብ ሰጥተው በእርዳታ ልብ የመጡ ይመስላሉ እንጂ ሀሳባቸው መጨረሻ ላይ ግብረ ሰዶማዊነትን ማስረጽ ነው። ይሄን ትምህርት ይሄን ልምምድ ለማስገባት ነው እንጂ እውነት ብራቸውን የመበተን ልዩ ፍቅር አድሮባቸው አይደለም። ስለዚህ ከመረቁ ወስጄ ከእንትኑ የሚባል ነገር የለም። ከተነካካ ተነካክታል። በመጀመሪያ ነገር በምንም ጉዳይ ከነዚህ አካላት ጋር መነካካት በራሱ እንደ ቤተ እምነት አሳፋሪ ነው። ግን እንዲህ ማመን መጀመራችሁ ጥሩ ነው። እንደዛ ብሎ ከሆነ እንግዲህ በጣም ይገርማል። አዲሳም በእርግጥ በአፉም ተናግሮታል። ስለዚህ ዋናው ነገር መሸም አደረም ዋለም ምንድነው የምንተማመነው ነገር ንክኪነት አላችሁ ወይ ስትባሉ የለንም ማለት አትችሉ። አይበንትን ነው የሚባል ነገር የለም። በንትን ተነካካ የሚባል ነገር የለም። ከግብረ ሰዶማዊነት ጋር በንትን ከሆነ ተነካካ የሚል ነገር የለም። ለምን? ይኸው ዲዲስክ ላይ እንጂ ትምህርት አይደለም ለማለት አንተ ከመጽሐፋችሁ በላይ ነህ እንዴ? ይህንን ነው ፕሩቭ እንድታደርግ የምፈልገው። ይኸው መጽሐፋችሁ ላይ ደግሞ በዚህ ጋር መናፍቅ ትላለህ፣ በዚህ ጋር ገንዘብ ትቀበል። ለምንድን ነው ለጀርመን ተራድኦ አንተ መረጃ የምትልቀው? ባይዘው ይህ መረጃ የምትፈልጉ ሰዎች ፌስቡክ ላይ በግልጽ አስቀምጬላቸዋል። አሁን ፕሪንት ለማድረግ ከዚህ ላይ ማነው ስክሪንሻት ለማድረግ አይመቻችሁም እና ፌስቡክ ላይ ዳጊ ጥላሁን ብላችሁ ግቡና ግልጽ የሆነ መረጃዎች አስቀምጬላቸዋለሁ። ለራሳችሁ ስክሪንሻት አድርጋችሁ ወይም ደግሞ ሴቭ አድርጋችሁ ማስቀመጥ የምትችሉበት። ብቻ ደስ ያለኝ ነገር ምንድነው ትንሽ ጊዜ ፈጁ እንጂ አደከሙን እንጂ መጨረሻ ላይ ግን ማመናቸው ደስ ብሎኛል። አሁን ንክኪነት አለን። they are proud of it። ገባችሁ? ገንዘብን እርዳታን በመቀበላቸው they are proud of it። ይሄ በጣም አሳፋሪ ነው። በጣም አሳፋሪ። እንደው የቤተ እምነት እንኳን ልዩነት ሆኖ ገንዘብ ብትቀባበል አትሊስት ሰብአዊነት ነው ትላለህ። ይሄ እኮ የሰጠበት ዓላማ እኛ ገንዘብ ስንሰጣቸው ዓላማው ግብረ ሰዶማዊነትን ልናስገባ አይደለም። ይሄ እኮ በግልጽ እኮ ግብረ ሰዶማዊ ነኝ እያለ መቀበል ግን አሳፋሪ ነው። ለማንኛውም ጥሩ ነው። አናታቸው ላይ ከወጣባቸው ገንዘቡ ምን ታደርገዋለህ? ያህል ነው እንግዲህ የገንዘብ አቅም። ቀጥሉ ዳግጃ የተባረክ ጆዬ ሶሪ ስላቋገው ቀጥላባ። ችግር የለም ዳጊ፣ ችግር የለም ተባረክ። ዳጊ ስላነሳው ነው አሁን እና የጀርመንን ገንዘብ ቅርጥፍ አድርጎ እየተበላ ሌላ ነገር ማለት ትንሽ ይከብዳል እና ኢትዮጵያ ውስጥ በርካታ የጀርመን ድርጅቶች አሉ እና ዋናነት 6 ኪሎ ጀርመን ቸርች ስኩል የሚባል ካወቃችሁት እኔ ቤተሰብ ባለቤቴ እዛ ሰርታለች 5-6 ዓመት። ኤቫንጌሊሽ ጌማይንደ ዶይችላንድ የሚባል የጀርመን ቸርች ስኩል ተብሎ ነው የሚተረጎመው እና በርካታ ልጆች ይመገባሉ። በርካታ ልጆች የትምህርት ድጋፍ፣ የልብስ ድጋፍ፣ የተለያየ ድጋፍ የሚያገኙበት የጀርመን የወንጌል አማኞች ገንዘብ ሰብስበው በቸርች በኩል ቸርች ስኩልም ስለሆነ ቸርች ሰፖርትም ስለሆነ 6 ኪሎ አደባባዩን ተሻግራችሁ ወደ ፈረንሳይ ሌጋሲዮን ልክ ስትጀምሩ 100-200 ሜትር ላይ ቸርቹም አለ፣ እርዳታውም አለ። የአገር ሰው ነው የሚመገበው። የአገር ሰው ነው ሰው የሆነው የተረዳው። ክር በጥሱ ሲሉ አልሰማንም፣ ግን በጎነትም መኖር ስላለበት እንግዲህ እኛ ወንጌል አማኞች ድንበርም ዘለን ሰዎችን እንረዳለን።
ሌላው ዶይቼ ሁንገር ሂልፈ የሚባል የጀርመን የምግብ እርዳታ ወይም የረሃብ እርዳታ የሚባልም እንትን አለ። በርካታ በረሃብ የተጠቁ አካባቢዎችንም ይረዳል። ዶይቼ ብሊንደን ዲንስት የሚባልም አለ። የጀርመን የአይነ ስውሮች እርዳታ አለ። በርካታ አይነ ስውራንን ይረዳል። ከሁሉ በላይ ግን ጂአይዜድ የሚባለው ወይም ጂትዜድ ተብሎ ይጠራ የነበረው በቴክኒክ እና ሙያ በፎረስተሪ ላይ በሲቪል ፒስ በጀንደር በርካታ ስራዎችን በርካታ 100 ሚሊዮኖች ዩሮ እያወጣ የሚደግፍ እንግዲህ የጀርመን በተለይ እንግዲህ ኢቫንጀሊካል ሲሆኑ ታክስ ፔየርስ ከሚከፍሉ ገንዘብ ላይ የመጣ ነው። ጀርመን ወደ 2% የሚሆን ከጂዲፒዋ ለልማት እርዳታ መድባ ነው ሶስተኛው ዓለም ያሉ ሀገሮችን የምትረዳውና የሉተርን ብር ቅርጥፍ አድርጎ እየበሉ ሉተር እንዲህ ነው እንዲያ ነው የሚባል ነገር ትንሽ ይከብዳልና በዋናነት ራስን መመርመር፣ አኗኗርን መመርመር፣ አምልኮን መመርመር፣ ትምህርትን መመርመር እንዲህ አይነት ነገር ጥሩ ነው። እኔ እንደው አንዳንድ ነገሮች ገፍተን እንደው እንዳንሄድን እያልኩ ነው እንጂ በርካታ ብሂሎች እንኳን አባባሎች እንኳን ንግግሮች እንኳን እየሰማን ያደግናቸው እዛ ቤት ምን እንዳለ እኮ የሚጠቁሙ ነው እኮ። እውነት ለመናገር የሰውነት ክፍል አንድ የሰውነት ክፍል ተጠቅሶ ምዕመናን ሁሉ ተብሎ ያ የሰውነት ክፍል ተጠቅሶ ወደ ግርግዳ ምናምን እየተባለ የሚነገር ነገር ከልጅነታችን ጀምሮ ሰምተን ያደግነው ነው። ይሄ እኮ ብሂል እኮ ነው። ምን እየተካሄደ ምን እንዳለ እኔ ትጨርሱታላችሁ ብዬ እውነት ለመናገር ህፃናት ሆነን ገና ኤሌመንተሪ ሆነው ምዕመናን ሁሉ ዳሽ ወደ ግርግዳ ወንድም ከላይ መጥቷል ምናምን ምናምን እየተባለ ሁሉ ብሂሎች እንግዲህ ታውቃላችሁ ሁሉ ጊዜ አንድን ነገር ይጠቅሳሉም ያሳያሉም እና እንደው እናውጣ ከተባለ እንጎዳዳለን። እውነት በጣም ነው የሚጎዱት እና እነዛን አርቲስት ነንባዮችን በተመለከተ ግን ያው መቀጣጫ ሊሆኑ ይገባል። ምክንያቱም ይሄ ነገር እየባሰ እየጨመረም ስለመጣ ቅድም እኔም ታርም ያለው ዮሲያስም ሲናገር የሰማሁት እንግዲህ የካውንስሉን አቋም ሞርሱ ያውቃል። እዛ ያለው ካፓሲቲ እውነት ነው ፍላጎቱን የለውናል ገፍተው መሄድ ይችሉ ነበር። ግን እንቅልፋም የሆኑ ይመስለኛል። ከእንቅልፋቸው መንቃት አለባቸውና አብረው ከጊዜው ጋር ከህዝቡ ጥያቄ ጋር ምን እየተካሄደ እንዳለ ወንጌል አማኙ ላይ የሚደረገውን ዘመቻ ሁሉ እየመረመሩ እንግዲህ የስጋንም በስጋ አንዳንዴ እንትን የምንልበት ነገር አለ። መጽሐፍ ቅዱስ በነገራችን ላይ ሮሜ 13 መሰለኝ ህግ እና ንጉስ መንግስት ያለው የተቋቋመው ፈንክሽን የሚያደርገው ህገ ወጥ ሰዎች ካሉ ለመቅጣት ነው። በህግ መሄድ ያለብንን ነገር በህግ እንሄዳለን፣ መቀጣት አለባቸው። ሁለተኛ ያለ መረጃ ማንም ምንም እንዳይናገር ሳይለንስድ መሆን አለባቸው። ከዛ በተረፈ እኛ ከቨራፕ አላረግንም አናረግንም። ሁልጊዜም እንደምንለው ችግር የትኛውን ቤተ እምነት ይኖራል። ማንጋ ብዙ አለ፣ ማንጋ ትንሽ አለ፣ ማን ያመርታል፣ ማን ያስተካከላል የሚለው ነገር እኔ አሁን በደንብ እንዲሰመርበት የምፈልገው በቸርቾችም አገልግሎት አካባቢም የምመለከተው ነገር እንደዚህ አይነት ልምምድ ያላቸው ከሌላ ቤተ እምነት መጥተው ጌታን ይቀበላሉ። ብዙዎቹ ነፃ ይወጣሉ፣ አንዳንዶቹ ግን ላይወጡ ይችላሉ። የዛ ላይፍ ስታይል ውስጥ ተመልሰው በመጨመር ዊሊንግነስ ባለመኖር። ስለዚህ ሰው ሲያቸው እኛ ቤተ እምነት ውስጥ ያለ ነው፣ ግን ኢምፖርትድ ነው። በጣም አስምሩበት። ኢምፖርት ኤክስፖርት የሚባል ነገር የማያውቅ የለም። ከሌላ ቤተ እምነት የመጣ ከሌላ የህይወት ዘይቤ የመጣ ችግር እንጂ ጴንጤ ወለድ ችግር አይደለም። ጴንጤ ውስጥ ግብረ ሰዶማዊነት አልተወለደም፣ ሊወለድም አይችልም። ሰው ክርስቶስን ተቀብሎ የሚጸልይ ባይብል ስተዲ የሚያደርግ በ11 ሰዓት ወደ ቤቱ የሚመለስ ወንድና ሴቶች ልጆች የጌታን ነገር ያወሩ ቸርች የሚሄዱ በኳየር በምናምን የሚያዙ ሰዎች እዛ ሊመረት እንዲህ አይነት ነገር አይቻልም። ሌላ ቦታ ተመርቶ ግን እኛ ጋር ይመጣል። ችግሩ ያ ነው። እግዚአብሔር ደግሞ ይቀርፈዋል። ስማችንን የሚያጠፉ ግን ስርዓት የሚይዙበት ነገር ያው እኛም ካውንስሉን ባለን ኮንታክቱ ሉፖሽ እናደርጋለን። ስርዓት ይያዛል። ከዚህ በፊትም አፋቸውን ያላቀቁ ሰዎች ወደኋላ ሪትሮስፔክቲቭሊም ወደኋላም ተመልሰን ቢሆን ሂሳባቸውን የሚቀበሉበት ነገር ይኖራል። ታንኪዩ ኦኬ ጆይ እግዚአብሔር አምላክ አፍስ ይባርካችሁ። በጣም የሚገርም ነገር ያነሳችሁት እግዚአብሔር አምላክ ይባርካችሁ። ቤካይ እኔ ያልገባኝ ነገር ግን ምን መሰለ፣ አሁን አንደኛው ኮሜንት ምን ይላል መሰለ፣ ታዲያ ከሌ ነው እኮ ያለው እኛ ቤተክርስቲያን አለች እንዴ ይላል። አንደኛው ኮሜንት ደግሞ እንደ ፈለጋ አይነቱ ደግሞ እንዴት ገንዘብማ እንቀበላለን ትምህርታቸውን ነው እንዴ ይላል።
ምንድነው የምትወዛገቡት? ግልጽ አድርጉት እንጂ የእውነት ነው የምልህ። አሁን ፌስቡክ ላይ እኔ ፌስቡክ ላይ ገብተህ ኮሜንቶች ብታይ ታዲያ ይሄንን ያለው ቆይ ላንብብልህ ቃል በቃል ግቡና ይወት ምን አለ አንድ ወንድም እንዴ ለምን ግራ ታጋብሉ ጋዲሳ እኮ ነው ያለው ቤተክርስቲያን አይደለችም አለና የሳቅ ኢሞጂ አስቀመጠ። እዛ ምን ብዬ እኔ ሪፕላይ አደረኩለት እንዴ ቤተክርስቲያኒቷን የረዷትን ግብረ ሰዶማዊ ድርጅቶች የዘረዘረችበትን መረጃ እንዴ ላይቭ ላይ አዲስ አበባ ስለተናገረ ሳይሆን እራሷ ቤተክርስቲያኒቷ እነዚህ የግብረ ሰዶማዊ ድርጅቶች ረድተውኛል ብላ የተናገረችበትን መረጃ ላይቭ ላይ እኮ ያሳየው ነው። አሁን ግራ እኮ የገባን ነው። ኤኮ ከልን የተናገረው ስትሉ እየተቃወማችሁ ነው አይደል? ያ ተናጋሪ ደግሞ ይኸው እዚህ ጋር ኮሜንት እያደረገ እኮ ነው። አሁን ማን ነው ፈለገ ነው ትክክል? እናንተ ናችሁ ትክክል? ኮሜንታተሮች ናችሁ ልክ ወይስ ጋዲሳ ነው ልክ? ቤተክርስቲያን ሆነች ልክ? እናንተ ናችሁ ልክ? ግራ አጋባ። አሁን እዚሁ እያየው ነው። በጣም ለምንድን ነው ተምታታችሁ ልታምታቱ የምትፈልጉት? መጽሐፋችሁ እኮ ባጭሩ ይሄው እኮ ከነ ገጹ እኮ አስቀምጥላችሁ ዲድስቅልያ ገጽ 197 አንቀጽ 20 ላይ ቁጥር 33 ላይ የመናፍቃንንና የከሃዲዎችን ጎዳና እንዳትከተሉ መስዋዕታቸውንም እንዳትወስዱ እነሆ እናዛችኋለን መብሉ ለእሳት የተገባ ነውና ስትባሉ እናንተ ግን ምንድነው የምታደርጉት? በተቃራኒ ቤተክርስቲያኒቷ ምንድነው የምታደርጉት? በተቃራኒው አዴ ገንዘብ በዚህ ሰዓት በዚህ ኑሮ ውድነት በዚህ ሁሉ የቤተክርስቲያኒቷ ጫና እንዴ ነው ማንቀበለው? አሁን እኮ ጠባችሁ ከኛ ጋር እኮ አይደለም ከራሳችሁ መጽሐፍ ጋር ነው። በዚህ በኩል አትቀበል ገንዘባቸውን አትውሰድ እየተባልክ አንተ አልፈ ከጴንጤ እኮ አይደለም እኮ አልፈ ከግብረ ሶዶማዊ ገንዘብ የተቀበልክ ነው። አሁን መተህ ኖ ብለህ እንዳትከራከር እንደነፈለገና ጋዲስ አይነቱ ይኸው መጥቶ ኦፍኮርስ ገንዘብ ማን እንቀበላለን ትምህርታቸው ነው እንዴ ይላል። አንተ ደግሞ ትመጣና ይሄን እኮ ያለው እኮ ጋዲሳ ነው ቤተክርስቲያኒቱ አይደለችም ትለኛለህ እኮ። የትኛውን እንቀበል? ያንተ እንቀበል የግለሰቦቹና የቤተክርስቲያኒቷን እንቀበል ወይ? ሽምጥጥ አድርጎ ካዱና ገላግሉን። እኛ ምንም የተቀበልነው ነገር የለም በሉን። አሁን እኮ የቱ እንደምትይዙት ነው ግራ ያገባችሁት። ቆይ ገንዘቡን የሰጧችሁ አካላት ለምን የሰጧችሁ መስሏችሁ ነው? ለምን ምንድነው ዓላማቸው? ምንድነው ከዛ ጀርባ? ምንም ዓላማ የላቸውም። እንወሻሽ ምን ስትሆን ተነካካ ከግብረ ሰዶማዊ ድርጅት ጋር ስትባል አይ ገንዘብ ብቻ ነው ትለኛለህ እንዴ? ይሄ መልስ ይሆናል? ኧረ እግዚአብሔር ይፈውሳችሁ። ዋናው ማመናችሁ ነው። ለማንኛውም ነገር አሁን ከድካም አድናችሁናል። ገና ይሄንን አታረገውም አላረገችውም በፍጹም ምናም ከሚል ክርክር ይሄ ዝም ብሎ ከጉንጭ አልፋ እልፍ ብለናል። አሁን ህዝቡ መንቃት ጀምሯል። ቤተክርስቲያኒቷ የእንትንና የእንትን ብላ የገዛችው ቁሳቁሶች ነገሮች ከየት የመጣ ገንዘብ እንደሆነ አሁን ምንጩን ምዕመናን አውቀዋል ማለት ነው። እነሱ ከሚሰጡት ገንዘብ በተጨማሪና በበዛ ሁኔታ የቤተክርስቲያኒቷ ቀዳዳ የሚሸፈነው በግብረ ሰዶማዊ ድርጅት መሆኑን ራሷ አምናለች። ይሄው አስቀምጣለች። እንትኑ እያጠቀስክ እንትኑ እየጎረስክ እንትኑን እየጣልክ እንትኑን እያንጠለጠልክ መኖር እንደ ቤተክርስቲያን አትችልም። አሁን አጣብቂኝ ሁኔታ ላይ ደርሳችኋል። ገንዘብ ወዳድነታችሁ አናታችሁ ላይ ስለወጣ ዲና የማታረጉት ሌቭል ደርሳችኋል። ኖ ወንጌልማ አልሸቀጥም፣ ኖ ህዝቡንማ አላስበላም፣ ኖ ትውልዱንማ አይኔ እያየ እንዴ እኔ እኮ የኖርኩ ኩላዊት ጥንታዊት ነኝ እኮ ዛሬ በመጣ ግብረ ሰዶማዊ አላስበላም የምትሉበት አቋም አሁን አቅምና አቋም የላችሁም። አሁን ሁለቱም የሌላችሁ አቅሙም የላችሁም አቋሙም የላችሁም። ለምን? ጉዳዩ ገንዘብ ሆና ይችልበታል እኮ ሰይጣን በምን ጉዳይ አድሬስ ማድረግ እንዳለበት እምቢ የማይባልበት ርዕስ እንዳለ ያውቃል። አንዳንድ ቤተ እምነት ውስጥ እምቢ የማይባልበት እናንተ ጋር በገንዘብ ከመጣ ማንም ወለል ተደርጎ በሩ ይከፈትለታል። ስለዚህ ሐሜት ነው አይደለም፣ ቤተ እምነቷን ማንቋሸሽ ነው አይደለም። ቴንኪዩ ብለሽ ካመሰገንሽው ላይ ወስደን እኮ ነው አብደሻል እያልንሻለ ነው እኮ እንዴ። በባዶ አምጥተን እንትንን ከእንትን ጋር ሰፍተን አዛምደን እኮ አይደለም። ይሄው እኮ ዲያቆንሽ ከስር እኮ የጻፈ እኮ ነው። ገንዘብማ ያመሳሰለናል ትምህርት ነው እያለ እኮ ነው። እንዴት ይሆናል? ለምን ሰጡ ገንዘቡን? ምን ይመስላችኋል? እስኪ ምክንያቱ ምን ይመስላችኋል? ገንዘቡ ሲሰጧችሁ የሆነ ያስቀመጡት ምንም ዓላማ የላቸው። ዝም ብለው በቃ እንደው እንርዳት ኢትዮጵያ ኦርቶዶክስ እንደው በቃ ብለው ነው አይደለም። ተው እንጂ አንድ ድርጅት ነው እንዴ? ነገራችሁ እኮ ከ70% 80% በላይ የሆኑ ድርጅቶች ስማቸው ተጠቅሶ ከራሳችሁ ላይ እያሳያችሁ አሁን ምንድን ነው? አሁን እኛ እኮ ተካድን ብለንም አይደለም በዚህ ሰዓት እኔ አሁን እየተናገርኩ ያለሁት ተክጄ አይደለም፣ አልተካድኩም። ይኸው ዲያቆናችሁ እኮ መጥቶ አልካድ
አለ እኮ እውነት ነው፣ ገንዘብ እንቀበላለን፣ በትምህርት ነው ማንገናኘው እያለህ ነው። ብካድ ኖሮ ለማስረዳት እላላጥ ነበረ። ከዛ ድካም ስላታረፋችሁን በመጀመሪያ ማመስገን አለብኝ። ዲናይ ተደርገን አይደለም፣ ለማሳመን የተፍጨረጨርኩ አይደለም። እኔ ግን ያመንከው ነገር አሳፋሪ ነው ያልኩህ ነው። አዎ ያልከው ጉዳይ አሳፍራል። በገንዘብማ አይኔን አላሽም። ትቀልዳለህ እንዴ? ትውልዱ ሲበላ ለምን የፈለገ አይኖራትም ነው እንግዲህ። ወይ ደግሞ ንገሩን፣ ገንዘብ ሲሰጡን አላማቸውን እንደው ልባቸውን አፍስሰውን ናገሩ። ገንዘብ አይሰጠም። በቃ በገንዘብ ውስጥ ያለ መጽሐፍ ቅዱስ የሚናገረው አልኩ ጥሩ ነው እንዲያው የሚለው መጽሐፍ ቅዱስ ነው። ስር ነው የሚለው ኮዙ ነው። ኮዝ ነው ለብዙ ኃጢአት ኮዝ ነው። አሳፋሪ ነው። ይህንን ራሱ ማመን እንደ ቤተ እምነት አሳፋሪ ነው። እውነቴን ነው የምላችሁ። ብዙ ነገር ስለሸመጠጣችሁ እንዲያውም ብትሸመጥጡና ማለት እኔ ኃጢአትን አፕሩቭ ወይም ደግሞ ሁሌም እንደምናገረው ትልሰጣችሁ አይደለም፣ የሆነ መንገድ ልጠቁም አይደለም የውሸትን ግን እንደው ስለለመደባችሁ አትሊስት ግብረ ሰዶማዊነትን ተቃውማችሁ ብሸመጥጡ ይሻለኝ ነበር። ያሳዝናል፣ በጣም ያሳዝናል። ሰው ርቦት ቢሞት ይሻላል። ህዝቤ እውነት እኔ እንዲራብ እንዲሰቃይ አልፈልግም። ይሄ ግን ከሚበላው ቢቀርበት የተረገመ ነገር ከሚበላው እውነት ሰው ርቦት ቢሞት እኮ በጽድቅ እስከኖረ እግዚአብሔር መንግስት ይወርሳል። ጌታን እስካመነ እግዚአብሔር መንግስት ይወርሳል። እንደዚህ ግን በጌታ በኢየሱስ የሚክድ ይጠፋ ማለት ነው። ጭራሽ ከኛ ጎን ቆማችሁ አዎ ትላላችሁ። እግዚአብሔር ይፈውሳችሁ። እሺ ወይ ኤርሚዬ መጥቷል። ጌታ በኢየሱስ እኔ በብሉቱዝ ነው የማወራውና አላየሁም። ግን በጣም ይገርማል። ኤርሚ ዲስክ ላይ ሄድበታል። ኤርሚ እንዲያውም ልለጥፈው። ቆይ በእናትህ እሱ ላይ ሄድበት። ኤርሚ ወንድምነት እንኳን ደህና መጣ። ኤርሚ ዳግቻዬ አንተ አደነቅ ውይ አባባልህ ደስ ይላል። ኤርሚ ዋለ እንዴት ናችሁ ወገኖች? ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። ወንድምነህ እንዴት ናችሁ? ዳግዬ ጆ ኤርሚ ዌልካም ቴንክ ዩ ብራዘር ኤፊ ጆ ወንድሜ ሰናይ እንደዚሁም ጆሪስት ነው ጆሪስት ሁላችሁንም ሰላም ብያለሁ። ጌታ ይባረክ። እኔ ዲዲስቅልያ ላይ እኔ ደረስኩትኝ እና ከዲዲስቅልያ ነው የምንጀምረው። ምንድነው የተፈጠረው ነገር ወገኖች? ኤርሚ አንሰማም ብለዋል መጽሐፋቸውን። ገንዘብ አትቀበሉ ይላቸውም በገንዘብ እንኳን አትምጡብን ብለዋል። ማለት ገንዘብ አትምጡብን ግብረ ሰዶማዊ ድርጅቶች ያለን ትምህርታቸውን እንጂ የማንቀበለው ብለው ንክኪ ያለን ግንኙነት አለን ብለው በራሳቸው እንትን ላይም ይኸው አመስግነው ቀደም ቪዲዮ እያሳየን ነበር። መጽሐፋቸው የሚለው ሌላ ነው፣ ወንጌሉ የሚለው ሌላ ነው። እንግዲህ ራሱ ዲያቆኑም ከስር እየጻፈ ነበረ። ልክ ነው ገንዘብ እንቀበላለን እያለ ነው። እንግዲህ ይሄ እንዲህ አይነት የተስፋ መቁረጥ ምላሽ ላይ ደርሳሉ ብዬ አላሰብኩም። እስኪ ሂድበት ኤርሚ። ዲዲስቅልያ ስንት ነው? ገጽ 197 አንቀጽ 20 ቁጥር 33 ገጽ 197 ቤካይ በትልቁ አድርገውና ከዛ ኤርሚ በትልቁ ታርገው። እሱን ኤርሚዬ ማነህ ለመጽሐፍ ቅዱስ ያልታዘዙ ለዲላ ነው ዳጊ። ያው ምልህ እነሱ ቤት ወልድ መጽሐፍቶች አንዳንድ መጽሐፎች ከመጽሐፍ ቅዱስ ጋር እኩል ነው ብለዋል። እንግዲህ ኦኬ በጣም እኔ ልከራከረው ገቤና ስሬ ስመጣ ልክ ነህ የሚል ዲያቆን በጣም እኔ ከአይምሬ በላይ ነው። አትድከም የሚል ታውቃለህ። በቃ አትድከም ብሎ ተስፋ የቆረጠው ዲያቆን በጣም ይገርማል። ምንድን ነው እያመጣብን ያለው ጣጣ ደግሞ?
ሉተር ብሩ እንጂ እሱ አያምረንም አሉ ባለፈው። ከዛ ምስጋና ዙናንም ትምህርት ቤት አሰሩ 3 ሚሊዮን ምናምናቸውን ቅርጥፍ አድርገው። አሁን ደግሞ ዞር ብለው ይሄን ያህል ከተነካካል ለምን ግብረ ሰዶማኖችስ የእነሱን ብር እኮ ይጠማል ብለው ይኸው እንግዲህ ያ አበይነ ሐዋርያት ዘማሪ ዳጊ አይደለም ያሳተመው። ይኸው አሳታሚ የትንሣኤ ማሳተሚያ ድርጅት አይ ቲንክ ትንሽ ፀሐይ ብርሃን መሰለኝ አንጸባረቀ። ያ መጽሐፉ ራሱ ያንጸባርቃል። አንተዬ ኦኬ። ዲስቅልያ አሳታሚ ትንሣኤ ማሳተሚያ ድርጅት በወርቅ ቀለም ስለተጻፈ ነው የሚለው። ያ 2004 ላይ ነው። ኦኬ ዳጊ ያለው ትክክል ነው። ዝም ብሎ የተቆራረጠ መጽሐፍ አምጥቶ ይሆን እንደዚህ አይነት ምክንያት የምትሰጡ ሰዎች 109 ገኙ ዘንድ ምርኮችንም ዋጇቸው፣ የታሰሩትን ጠይቋቸው፣ ይሙቱ በቃ የተፈረደባቸውን አስጥሏቸው። የመናፍቃንና የካህዲያንን ጎዳና እንዳትከተሉ፣ መስዋዕታቸውንም እንዳትቀበሉ፣ ገንዘባቸውንም እንዳትወስዱ፣ እነሆ አዘናችኋልና መብሉ ለእሳት የተገባ ነው። ከእሱ ጋርም አትቀላቀሉ። በእግዚአብሔር ፊት የኃጢአተኞች መስዋዕት የሚያጸይፍ ርኩስ ነው። ወንድሞች ሆይ ለነፍሳችሁ ረሃብ ጥቅም በመሆኑ ይህንን ነገርናችሁ ይላል። መስዋዕታቸው ምንድን ነው? የሚያጸይፍ ርኩስ ነው። ስለዚህ መስዋዕታቸውን እንዳትቀበሉ፣ ገንዘባቸውን እንዳትወስዱ እና ምን ሆነ ነው ያላችሁት? አሁን መጽሐፉ እንደዚህ ይላል። ኦርቶዶክስ እንዴት ነው የምትለው? በዚህ ኑሮ ውድነትማ በዚህ በኑሮ ውድነት በገንዘባችን ወንጌል የታባቱ እያሉ ነው። በጣም እኮ ይገርማል። ኢየሱስ ትውዱ የታባቱ ወንጌል የታባቱ እያሉ ነው። እንግዲህ ከችግር አይበልጥም እያሉ ነው። ችግራችን አይበልጥም ጌታ በኢየሱስ ዳጊ ያነበበው ትክክለኛ መረጃ ነው። ምን አሉ ታዲያ? እስኪ ኦርቶዶክሳውያን ቪዲዮ ላሳየ አለ እኔ ፔጅ ትንሽዬ ምግብ ይሰጡህና ካነሰ ጆሮህን ጨምር ብለው እንደሚሉት እንደዛ አይደለም። ይሄ ካነሳችሁ ጆሮአችሁን ጨምሩ አለ። እኔ ሙዳ የሚሆን ነገር አምጥቼ ሌላ እንዴ አሁን በዚህ ጠዋት አሁን እንደዚህ አይነት ርዕስ ወስዳችሁ የእውነት ምን አሉ? ሲዳግዬ ምን መለሱ? ቪዲዮን ላሳይህ እንግዲህ። አሁን እዚህ ኮሜንት ላይም አንዴ ቆይ ብሉቱዝ ላጥፋው። እኔም እኮ ቪዲዮን ላወጣ ብዬ ቆይ ላሰማ። ኦኬ የገጠመን ችግር ምንድን ነው?
አለ አይደል? ኦኬ አለ። ጎ አሄድ ፕሊዝ። አለኝ ከፈለግ። አሁን የገጠመኝ ችግር ምንድን ነው? እዛ ቤት የምታገኙት ምንፍቅና መጽሐፍ አለው። ገባችሁ? እዛ ቤት የምታገኙት ክፉ ልምምድ ደብር አለው፣ ታቦት አለው፣ ቀን አለው። ይሄ ነው ችግሩ። ዝም ብለህ እንትን ብለህ የምታልፈው አይደለም። ኦኬ ይሄ እዚህ ጋር ላሳያችሁ። በትልቁ ላይ አድርገው ወንድምነት። እኔ ለካ ማድረግ እችላለሁ። እሺ ለውን ቅድም ስክሪንሻት አድርጌዋለሁ ምን እያለን እንደሆነ። ይሄ ወንድም የሚናገረውን ነገር ዲያቆን ማን ነበር ስሙ ፈለገ የሚሉትም አዎ እያለ ነው። እናመሰግናለን። ስራ ቀለላችሁልን። ጥሩ። ለነገሩ ባታምኑ ብታምኑ ማን ይሄንን ዲያቆን ያደርገው? ዲያቆን ብለህ የምትለው ማን ነው? ይሄ አይደለም። ይሄ ሳይሆን ከስር ኮሜንት ላይ ቅድም እዚህ ቤካ ቤት ፕሮፌት ጉግል እኮ ነው የሚሉት። አይ ነው ፕሮፌት ጉግል ሳይሆን ያኛው ኧረ ዲያቆን ማን ነው ፈለገ ባለው መሐመድ ከስር ምን እያለ ነበር? አዎ ገንዘብማ እንቀበላለን ትምህርታቸውን ነው እንጂ ማንቀበለው ያለው። አንድ ይሄን ቪዲዮ ቆይ እንየው ለሰው ግራ እንዳይገባ። እሺ አልሰማኝም። ሰዶማዊ ከሆኑ የልማት ድርጅቶች ጋር ኦርቶዶክስ ቤተክርስቲያን ግንኙነት እንድታደርግ ይፈቅድላታል ወይ? አስተምሯ በሁማኒታሪያን ወቅት ከሆነ ችግር የለውም። ስለዚህ ሰዶማዊነት ትምህርታዊ ሃይማኖታዊ ነገር አይሁን እንጂ ሁማኒታሪያን ወቅት ላይ ችግር የለውም። ሰዶማዊ ያዙልኝ፣ ሪከርድ ያዙልኝ። ሰዶማዊነትን እየተቃወመች ጽዩፍ ነው ብላ እግዚአብሔር ከሰጠው እውነተኛ ጋብቻ ጋር ይቀርናል እያለች ነገር ግን ሰዶማዊ ከሆኑ ተራድኦ ድርጅት ጋር በልማት ጉዳይ ገንዘብ ትቀበላለች። ይሄ ከትምህርቷ ጋር አይጋጭም ያልከኝ በደንብ ስማኝ በደንብ። አሁንም ደግሜ እነግርሃለሁ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን ነው የሚለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያለ የሚመራ አንድ ክንፍ ነው፣ የልማት ክንፍ ነው። በጣም ነው የሚገርመኝ። እነዛ እኛ ያለው መካኒስ ውስጥ ጥቂት ሰዎች ጋበዙ ብለን ነው እያወራን ያለ ነው። የኦርቶዶክስ ቤተክርስቲያን ግን በኩራት በልማት ክፍሏ በኩል የገንዘብ እርዳታ ኤድ እየተቀበለች ያለችው በኩራት ፓርትነር ኤዳችን ብላ ፓርትነርሺፕ ብላ ያቀረበቻቸው ብሮት አንደኛው ብሬድ ፎር ዘ ወርልድ ማለት ብሮት በጣም የሚያስቅ ብሮት ማለት ሰዶማዊነትን የሚቀበል በገንዘብ የሚረዳ ሰዶማዊነት ድንግል በሆኑ መሬት ስር ሰዶ እንዲገባ ገንዘብ ፈንድ የሚያደርግ ነው። ነገር ግን ከኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው የልማት ክፍል ጋር አብሮ ይሰራል። ፓርትነሩ ራስን ተመልከት። አክት አሊያንስ ይኸው ተመሳሳይ ሰዶማዊ ዲሲኤ እዚህ ጋር ያሉ ከታች የተዘረዘሩ ደቂቃ ስለሌለ ነው። ከ70% በላይ በደንብ አለበት። ከ70% በላይ ቅልጥ ያሉ ሰዶማውያንና ኤልጂቢቲ ኮሚኒቲ ኢንክሉሲቭ ናቸው። እርዳታቸው የሚሰጡት በምን ሀሳብ ነው? ሰዶማዊ ባልገባባቸው ሀገሮች በማስገባት ረገድ ነው። ስለዚህ ከጠየቅ ዋናው የኛ ሪፕሬዘንታቲቭ ባልሆነ 2 ሰው 3 ሰው አልኩ። የእናንተ እኮ በኩራት በዌብሳይታችን ላይ በልማት ክፍላችሁ ያስቀመጣቸዋቸው 80% የተራድኦ ድርጅቶቻችሁ ሆሞሴክሹዋሊቲን የሚቀበሉ በገንዘብ የሚረዱ የትራንስጀንደር የጾታ ቅየራ የመሳሰሉትን በገንዘብ የሚረዱ ፕሮሞት የሚያደርጉ እጅግ በጣም ዲመኒክ የሆኑ የገንዘብ ሰጪ ተቋማት ናቸው። ቋጠው ይሄንን ከዚህ በላይ መምታታት አለው ወይ? የራስን ሸሽገህ ወካይ ባልሆነ ሪፕሬዘንታቲቭ ባልሆነ ሂስ የምታቀርበው መከራከሪያ ውሃ ማያነሳ የሚያስተዛዝብ አሳፋሪ ነው። በስሩ ከዛሬ ጀምራችሁ እኛ ስንሟገት ነበር። በመካኒስት ቤተክርስቲያን ልክ አይደለም ብለን ኤምኬሲ በሚመለከት አቋሟ የኤምኬሲ ጨርሶ ሰዶማዊነትን አይቀበሉም። ነገር ግን በግለሰቦች ምክንያት የተደረገውን ኮኦፕሬሽን ትብብር ስንቃወም ነበር። ጀግና ኮንክ ሪፎርሜሽን ከራስ ይጀምራል። የራስን የልማት ክፍል ፓርትነርሺፕ ጠይቅ፣ ዋኖችን ጠይቅ። ለምን እንደዚህ ሆነ ጠይቅ። ለምን ገንዘብ እንቀበለ? በእነሱ ገንዘብ ለምን ልማት ስራ እንሰራለን? እርኩስ ገንዘብ ለምን እንጋራለን ብለን ጠይቅ። አልሰማኝም። ዲስክል ያለኛ ነው እንዴት ጻፈው ኤርሚዬ? እኔ ግን የት ነበርኩ? ቆይ ይሄ ሁሉ ሲወጣ ምን እየሰራው ነበር?
ይኸው ከስር ኮሜንት እንደዚህ ብሎ አድርጎልሃል። ቆይ ልለጥፍልህ። ኧረ በጌታ በኢየሱስ በ12 ቁጥር መስማር እኮ እንደዚህ ጨክነዋል። በብር ከሆነ የፈለግከውን ይዘህ መምጣት ይችላል። የፈለግከውን ከልት ይዘህ መምጣት ይችላል። አላህ እኮ ብለህ ብትል ትቀበላለች ማለት ነው። ያኔ በትልቁ አድርገኝ። ቆይ እሺ፣ እኔ ትልቁ ላይ አድርገህ እንድታየው ነው፣ ኮሜንቱ እንድታነበው ብዬ ነው። ያው የምንለያየው በክርስቶስ እንጂ በገንዘብ እኮ አይደለም አለ። በቃ ማን ያለው? ፈለገ አትናትዮስ አናት ላይ ሲወጣ ማለት ነው። በቃ አናት ላይ ሲወጣ ይሄን የተረገመ ገንዘብ በገንዘብ ግንኙነት ያደርጋሉ። ጸበል ረጭተን እንጠቀምበታለን ነው። በቃ አይረጩበትም። ምንም ይረጩት ምን ትረጫለህ? ገንዘቡን ጸበል አይረጩበትም። የምን ጸበል መርጨት? አይ ምን ሲሆን መጀመሪያ ማን ተቀበላለ? ምንም ርጭ ምንም ማን ተቀበላለ? መጀመሪያ ይሄ እኮ ውንብድና እኮ። እሺ እርምዬ ቀጥሉ። አይ የሆነ ጊዜ መካነ ኢየሱስ እያሉን ሲሉን አልነበር? እንደኛ ጋር መጣው ያውም የተወሰኑ ግለሰቦች ባደረጉት ነገር እኛ ምን አረግን? አሁን እኮ እኛ ምን አረግን ነው? እኛ አሁን የዛን ጊዜ ምን አልን? ጸጥ አልን? ትክክል አይደለም እያልን ትክክል አይደለም እያልን እሱ ነው። አየህ ልዩነቱ እኛ ጋር ያለው ይሄ ነው። በቃ በጌታ በኢየሱስ ክርስቶስ መካነ ኢየሱስ ውስጥ እንደዚህ የሚያደርጉት ግለሰቦች ናቸው እንጂ ቤተክርስቲያኒቱ እንደ ቤተክርስቲያን አይደለም፣ አንቀበልም እያልን እየተናገርን፣ እነሱ ግን በቤተክርስቲያን ደረጃ ኦፊሻሊ ማለት ነው። ከዚህ የበለጠ ውርደት የለም። እኔ ቅድም እንዳልኩ ነው አይደለም፣ መጽሐፈ ዲድስቅልያ አይደለም፣ ሌላው መጽሐፍቶቻቸው አለ ደግሞ ማነው ፍትሐ ነገሥት አንዱ በቃ ትውልዱ ፍትሐ ነገሥቱ ላይ እነዚህ ብለዋል። በፍትሐ ነገሥቱ ነገሩ የግብጾችም እጅ ነው ያለበት። በፍትሐ ነገሥቱ አባቶቻችን ደንግገው እና ፍትሐ ነገሥቱ አለና በፍትሐ ነገሥቱ በኩል እንደተላለፈልን ምናም ነገር ብለው ይላሉ። ግን አንዱንም አያረጉትም። ፍትሐ ነገሥቱ እንደሚለው ከሆነ በጣም ብዙ ቄሶች ከሰው ሚስት ጋር ይተኛሉ እና እንትናቸው መቆረጥ ነው ያለበት። ፍትሐ ነገሥቱ ያዛል። ዲያቆን ላይ ሲሆን ግን ይጨክናሉ። ላምጣው እንዴ ላምጣው? እውነቴን ነው የምልህ። እውነቴን እኔ ብሶትም አለብኝ ምልህ እኔ እዛ ዲያቆን አልነበርኩ። እየተባባሰ ነው። እኛ እዛ ዲያቆን ጠላን ምናምን ነገር ነው የሚቀምሰው ብለው ጠላ ነበር ያቀማምሱ ነው የነበሩት። ሌላውን ነገር እንዳንቀማምስ ከልክለውን ነበር በማስፈራሪያ። ምንም አሁን ማማ እየሰማች ነው ሚስቴ፣ ምንም ችግር የለውም። እኔ ያኔ እሷን አላውቃትም፣ በዓለም ነኝ ያለሁት፣ ማንም ጴንጤንም አላውቅም። ግን እንዳንቀምስ ተከልክለናል እኛ። ለምን እንትናችሁ ይቆረጣል ብለውም ማለት ነው። ግን ካህኑስ እየራይካ አይነ ሞተ እያለ እየገባ ጸበል ረጫለሁ እያለ ሌላ ነገር ረጭቶ የሚወጣው ሰውዬ እንትን ይቆረጣል አይልም። ፍትሐ ነገሥቱ ከተባለ አመጣዋለሁ። ዳጊ ዛሬ ለሚፈጠረው ነገር ኃላፊነት ራስህ ነው የምትወስደው። ነፃ ይውጡ ኤርሚ የግዴለ ገላግል ነፃ ይውጡ ገላግል ፍትሐ ነገሥት እንዴ። ግን ኤርሚ እኔ መሰለኝ እንደዚህ አልመሰል ምን መሰለኝ አሁን ይሄ ነገር ገና ተወያይተን ምንተማመን መረጃ ይዘመተን ምንተማመን መስሎኝ ነበር። ምን ያህል ገባህ ተስፋ መቁረጡስ እንዳሉ የምታውቀው ገና ከገብረ ሰዶማውያን ጋር ምንም አይነት ንክክሽ ሊኖር አይገባም። እንግዲህ አዎ ብዙ ድንጋጌያቸው በመጽሐፍ ቅዱስ ሳይሆን እንመራለን ብለው የሚሉት በፍትሐ ነገሥት
እና በመጽሐፈ ዲድስቅልያ ዘአበዊነ ሐዋርያት ሁለቱም ላይ ያለው ባጭሩ እውነት ልንገራችሁ፣ የሰው ስርዓት ትምህርት ነው፣ የእግዚአብሔር ቃል ትምህርት አይደለም። እና ከሴቶች ጋር ስለመገናኘት የተጻፈው ላይ ለካህኑና ለዲያቆኑ ምንድነው ተብሎ የተጻፈው የሚለውን እናውራ ብለን ካልን ጉድ ነው የሚፈላው። ዲያቆናቶቹ ሲግቡ እንጂ እነፈለገ እኮ ስንት ጊዜ ነበር የሚቆረጠው? የፈለገ አሁን የፈለገ አትናቴዎስ ቢሆን ተመድሙዶ ምንም ዘንትኑ ራሱ ፈሌ እታች ነህ አይደል ያለው። ይሄ መጽሐፍ ተግባራዊ ቢሆንብህ አንተ ስንት ጊዜ ነው? በእህቶች ጉዳይ ያው ስስ ነህ ይባላል። አትችልም አሉ በእህቶች ጉዳይ እና ስንቴ ነበር የምትቆረጠው? እኔ መጽሐፍ ሰው የሚሰማ ሰምቶ በእዝን ለሰሚ አይስማ ላንዳለች ቤተክርስቲያን። እኔም ደሳለሁ ወይ ወንድ ነው ዳጊ። አሁን ቁርሴ ሳልበላ ለምን እንደዚህ ውስጥ የጨመርከኝ? ለምንድን አሁን መጽሐፈ ዲድስቅልያ ብለህ ያልከው? አንዳንዴ ብንተዋቸው ነው የሚሻለው። በቃ ዝም ብለን ብናልፍ። አይ እና ልሙትላችሁ እንደሚባል እኮ ሰርቪስ ጀምሮ እኮ ነው። ገባ እንሙትላችሁ እንዴ? ገባ እና እንሙትላችሁ እንዴት አለ ብር ተገኝቶ በዚህ ኑሮ ውድነት። አይቱ ኦኬ ኦኬ ያው ለዚህኛው አንቀጽ ላይ ነው ገጽ 417 ስለ ስጋዊና ስለ መንፈሳዊ የዝሙት ቅጣት ይናገራል ይላል። አሁን ይህንን ኦርቶዶክሳውያን ካህናት፣ ዲያቆናት በተለይ ክህነት አለን ብላችሁ የምትሉት በዚህ ትተዳደራላችሁ ወይ? እናንተ አንቀጽ 48 ማለት ነው ትተዳደራላችሁ? እስኪ የሆነ ዲያቆን እንዲገባ ፈልጋለሁ ወይ ቄስ። ከዛ ነው የማነባው ወንድምነት። ያው እኔ ቆይቻለሁ ካነበብኩ ይታያቸዋል። እንደዚህ እያሰመርኩ ይዤዋለሁ። ያው አሁን ዝም ብለን እንደ እንግዳ አድራሽ አይደለም የማነበው። ያው እስኪ የሆነ ቄስ ወይ ዲያቆን ነገር ፈልግ ወንድምነት ቤካ። አይኖርም። መዝሙር ያሬድ አለ እያሉ ነው። ሲግባ የለም አይመጣም። እንዲህማ አይደፍርም። እንደ ጌታ ልቡ አይደፍርም። እሺ የወንዱ ግራ ገባኝ እኮ ነው እንዴ አልገባኝም። ለምሳሌ ለካ የለም ማለት ይምጡ። ዝም ብለን መረጃ እናባክንም ካሉ ጠይቀናቸው አይልም ብለው ካሉ ብቻ ነው የማነበው። አለበለዚያ መረጃ አላባክንም። የመረጃ ብክነት አናደርግም።
ማለት ይቆረጣል ማለት ምንድን ነው? ከነ ሁሉ ነው የሚቆረጠው? ምንድን ነው አልገባኝም። እንዴ ታዲያ በሜትር እየመተሩ እንትን በሴንቲሜትር ነው የሚቆርጡት ብለህ ነው? አይ ምናልባት ግርዘት ነው። የምን ግርዘት? እሺ ኦኬ፣ የምን ግርዘት? ከባድ። አፍንጫቸው ሁሉ ነው የሚቆረጠው ታውቃለህ? አፍንጫ ምን አድርጉ በሌለበት ምንም ባላጠፋበት ጥፋት አጥፊ ሌላኛው አካል አፍንጫ ይኸው በአንድነት አፍንጫቸውን ይፎነኑ ይላል። አፍንጫ መፎነን ማለት መቆረጥ ማለት ነው። እዛ አፍንጫቸውን ይፎንኗቸው፣ ይለዩቸው ይላል። ይኸው በጥምቀት ክርስትና የተዛመዷቸውን የሚያገቡ ሰዎች የጋብቻ ስርዓታቸው ወይንም ከዚህ በሌላ በዝሙት ቢኖሩ አፍንጫቸውን ይፎነኑ፣ ይለዩቸው። አስቀድሞ ለወንዱ ሚስት ለሴቷ ባልም ቢኖራቸው የግርፋቱ ቅጣት ይጨምሩባቸው ይላል። አፍንጫ መፎነን ማለት አፍንጫቸው ሙሉ በሙሉ ነው የሚቆረጠው። ወይ ኢየሱስ! ያው ልጃገረድ በግድ ቢይዛት አፍንጫዋን ይፎንኑት፣ ለእርሷም ከገንዘቡ ሲሶውን ይስጧት። 13 ዓመት ሳይሆናት አስቀድሞ ልጃገረዲቱን የያዛት ሰው አፍንጫው ይፎነን፣ ይቆረጥ ማለት ነው። አፍንጫው ከገንዘቡም እኩሌታው ለእርሷ ይስጧት። የሌላውን እጮኛ የያዘ ሰው ይህ በፈቃዷ ቢሆን የእርሱና የእርሷን አፍንጫ ይፎንኑ ይላል። አሁን እዚህ ውስጥ ያለው ኦርቶዶክስ ነው፣ እንደሱ እንደውም የጽድቅ መንገድ ነው የሚባለው። አንዱ የአንዱን ሚስት ነጥቋል፣ አንዷ የሌላኛውን ባል ነጥቃለች። የታጨች ወይንም ያልታጨች ልጃገረድ ወይንም አግብታ የፈታች ከክቡራን ወገን ብትሆን ባሪያም ወይንም ነፃ የወጣች ብትሆን ይልቁንም በጠባያቸው ለእግዚአብሔር ልዩ ገንዘብ የሚሆኑ የሚነጥቁ ይህንንም በኃይል የሚያደርጉ ይህንንም ያደረገ በሰይፍ ይቀጣ። በምን አይነት ከእሱ ጋር የተባበሩት የረዱትም ይገረፉ፣ ጠጉራቸውንም ይላጩ፣ አፍንጫቸውም ተፎንነው ይሰደዱ ይላል። አፍንጫቸውን ቆርጣችኋቸው ልቀቋቸው ይላል። አፍንጫ በአፍንጫ ማለት ነው። ባሪያ እመቤቱን ለመንጠቅ ቢደፍር ሌላውንም በዚህ ስራው ቢረዳው በአንድነት በእሳት ያቃጥሏቸው። አያው ባሪያ ስለ እመቤቱ መነጠቅ በከበቧትም ቢያውቅም ባይረዳትም ስለዚህ በእሳት ያቃጥሏት ይላል። አሁን ባሪያ እመቤቲቱን ለመንጠቅ ቢደፍር ይላል። ስንት ዘበኛ አይደል እንዴ ሀብታም ቤት እየተቀጠረ እየገባ በዘበኞች ሚስቶቻቸውን የተነጠቁ ስንት ሰዎች አሉ ኢትዮጵያ ውስጥ። ኦኬ የቤት ሰራ ባሪያ ብለው የቀጠሩት ማለት ነው። በእርሻ በኩልም ብትሄድ ግብርናው ላይ እንደዚሁ ማለት ነው። እና ይህንን ተግባራዊ አድርገውታል። በእሳት አቃጥሏቸው። አዲስ ኪዳን ላይ ልብ በሉ። ይሄ የኦሪት ስርዓት ነው ወይስ የአዲስ ኪዳን ስርዓት ነው? ከማን የተማሩት? ይህንን እነሱ ላይ ተግባራዊ ይደረጋል። እስቲ አሁን እንትና የሚባል ባሪያ ከመቤቲቱ ጋር ተኝቷል ተብሎ በእሳት ሲያቃጥሉ አይታችሁ ታውቃላችሁ? የለም። እንደዛ ማቃጠል ከተጀመረ ከቤተ ክርስቲያን ነው የሚጀምረው። እውነቱን ንገራችሁ፣ ከአንዳንድ ጳጳሳት፣ ከቆሞሳት፣ ከመነኮሳት፣ ከካህናት፣ ከዲያቆናት፣ ከመዘምራን፣ ከመምህራን ይጀምራል። ስለዚህ ምድሪቱ በእሳት ይቃጠሉ ተብሎ የሚባል ችቦ ሊሆን ይችላል ማለት ነው። ኦኬ ከባሪያዋ ጋር የምትሰስን እመቤት ከሰራተኛዋ ጋር የምታመነዝር ማለት ነው። ወይንም ከባሪያይቱ ጋር ስለሚሰስን ጌታ ይናገራል። ከባሪያይቱ ጋር ማለት ከሰራተኛይቱ ጋር ስንት ባሎች ሚስቶቻቸውን ይረዳሉ ተብለው በሰራተኝነት ቤት ውስጥ የቀጠሯቸውን ሚስትየዋ ዞር ሲላፋ የሚያምሸውስ አዲስ አበባ ውስጥ ያለ በየከተማ ውስጥ ያለ ከቤት ሰራተኞቻቸው ጋር ሲተሻሹ የሚውሉ አባወራ ባልየው ዞር ሲል
ለጥበቃ ከተቀጠረው ወንድ ጋራ ስትሴስ የምትገኝ ወንድ ኢትዮጵያ ሴት ኢትዮጵያ ውስጥ ስንት አለች? የኦርቶዶክስ እምነት ተከታይ ሆነች። ከቤት ሰራተኛው ጋራ የሚሴስን ከባሪያይቱ ጋር የሚሴስን ስለ ጌታ ይናገራ ይላል። ጌታ ማለት ስለ ኢየሱስ አይደለም፣ ስለ ባለቤቱ ማለት ስለ አባወራው ማለት ነው። ባል ያላት ሴት ከባሪያ ጋር ስትሴስን ይግረፏት ይላል። ከዛስ ራሷንም ትላጭ፣ ከዛስ አፍንጫዋንም ፎን ነው ከምትኖሩበት ሀገር ያባሯት ይላል። አፍንጫዋን ቆርጣችሁ አባሯት ይላል። ከዛስ ከማዕረጓም ሁሉ ትዋረድ፣ ማዕረግ ካላት ማለት ነው። ከእርሷም ጋር ላመነዘረ ባሪያ ቅጣቱ ሰይፍ ነው። እሷን አፍንጫዋን ቆርጣችሁ ሲሻኟት፣ ከእሷ ጋር ግን የተኛውን ባሪያውን ግን በሰይፍ ግደሉት ማለት ነው። ቅጣቱ ሰይፍ ነው ማለት ግደሉት ነው። አዲስ ኪዳን ላይ እቺ ቤተክርስቲያን በእውነት በሐዋርያቱ ትምህርት የምትኖር እኛ የሐዋርያቱን ትምህርት እናስተምር ከላይ ጀምሮ ሰንሰለቱን ጠብቃ የመጣች ይላል። ሰንሰለቱን ኦኬ። ስለዚህ እነ ጴጥሮስ እንደዚህ ነበር ያደርጉ የነበሩት። በየትኛው ጉባኤ እንደዚህ ተደረገ? እለጥቃለሁ። መጽሐፉም ስላላለቀ እኛም አልጨረስንም። ባል የሌላት ሴት ከባሪያዋ ጋራ ብታመነዝር አስቀድማ ያለ ልጅ ብትሆን ትገረፍ፣ ራሷንም ትላጭ፣ ባሪያውንም ይግረፉት፣ ጠጉሩንም ይላጩት፣ ለዳኛም ይስጡት ወይንም ይሽጡት። ዋት ሽያጭም አለ። አንተ ይገርምሃል እንዴ? ትቸበቸባለህ። ይሽጡት። ልጆች ቢኖሯት ገንዘቧ ሁሉ ለልጆቿ ይሁን፣ ነገር ግን በዳኛ ስልጣን ይጠበቅላቸው። ሰርታ የምታገኘው ብቻ በእጇ ይሁን፣ የባሪያውም ሽያጭ ለልጇ ይሁን። ሚስት ያለችው ባሪያውን የሚያገኛት ሰው ስራውን በታወቀ ጊዜ በግርፋት ይቀጣ። ዳኛው ያቺን ባሪያ ወስዶ ከሌላ ሀገር ይሽጣት። ተግባራዊ ያድርጉታ። አሁን ተግባራዊ ያድርጉት እስቲ። ያለ መጽሐፈ ዲድስቅልያ እና ያለ መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት የአባቶቻችን የሐዋርያት ብላችሁ አላችሁት። በእሱና በፍትሐ ነገሥቱ ነው የምንተዳደረው ብላችኋል። ጴንጤ ሆይ እኛ እኮ ጣሪያ ላይ ቆጠን ማመስገን ያለብን እኛ በቅዱስ ቃል ነው የምንተዳደረው። ይሄ ነው የሰው ስርዓት ቤተክርስቲያኒቱን የገደለ ማለት ነው። እራሳቸው ላይ ተግባራዊ አያደርጉትም። ኦኬ አያደርጉትም። ያው ስለ ዝሙት ሁሉ ይናገራል ካለ በኋላ ዘማውያን አመንዝሮች ይግረፏቸው፣ የራሳቸውን ፀጉር ያላጯቸው፣ አፍንጫቸውን ይፎንኗቸው ካለ በኋላ ኦኬ እቺ ይሄን ቀጥሎ ያለውን ከማንበብ በፊት ሰው እንዲገባ ፈልጋለሁ። ካልገቡ ግን አላነበውም። ለምን መረጃ ዝም ብሎ አይሰጥም? ወንድምነት መረጃ እያላባከለ እየፈለኩ አንድ 12 ሚል አለ የሚካኤል ካህናት፣ ዲያቆናትና ካህናት ኤጲስቆጶስ የሆኑ ናቸው መግባት ያለባቸው። እነሱ ስለሚከለክላቸው ኖ የሚባል ነገር የለም። ስለ ኤጲስቆጶስ ስለ ዲያቆን እንደዚህ ቀንጠብ አድርጌ ላሳይ። ኤጲስቆጶስ፣ ካህን እና ዲያቆንም ስለ ሶስቱ ነው፣ ስለ ካህናቱ ነው የምናወራው። ግን ጉድ ይፈላል ዛሬ ማለት ነው። 13 ምናምን ነገር ያልከው ቅድም ያነበብከው ላይ ለምሳሌ ቻይልድ ሜሬጅ ነው ምንድን ነው? 13 ዓመት ሳይሞላት ብሎ ያለው ድምፅ ሩቅ ነው። ቅድም ለምሳሌ ስታነብ 13 ዓመት ሳይሞላት ብላልና 13 ዓመት ማለት ምንድን ነው? ሴቷ ለአቅመ ሔዋን የሚደርሰው በ13 ዓመት ሆነ ማለት ነው። ምንድን ነው? አዎ እንዴ በ13 ዓመት ይፈቀዳል እንዴ?
እንደ ከ13 ዓመት በታች ራሱ ጋብቻ አለ አይደል? ኢትዮጵያ ውስጥ እንደምትለው የት ነው የምትኖረው አንተ? የት ነው ተወልደህ ያደግከው? እኔ አርሲ ነው እኮ በፎቶ አሳያለሁ በመረጃ ያ አርሲ እኛ ጋር እንደዚህ የለም፣ እንደዚህ እኛ አካባቢ ላይ የለም። ሰሜን ኢትዮጵያ ግን አለ። በተለይ አሁን በአማራው ክልል አለ። ከ8 ዓመት ጀምሮ 9 ዓመት 10 11 12 13 ድረስ ማለት ነው። ስለዚህ 13 ማለት እንትኑ ነው በቃው ላይክ የሴቷ ለአቅመ ሔዋን ደርሳለች ተብሎ የሚታመነው የቁጥር እንትን ነው። ለምሳሌ ከ8 እስከ 13 ነው ያገባሉ። ግን 13 ዓመትን ብለው ያሉበት እዚህ ጋር የእድሜ ጣሪያው ለማግባት አንድ ሴት አይ ቲንክ ሳይንሱም እንደዛ ነው አድርገው የሚለው ቲኔጀር ላይ እኮ ከሆኑ ከ13 ዓመት አካባቢ አይደለ የወር አበባ የሚታያቸው እህቶች ነው አይደል ወገኖች? እኔ አይ ዶንት ኖ ፍሮም 15 ዳግሻዬ እንደዛ ምንም ይህን መጠየቅ እኮ ይቻላል። አሁን ሰውን ብጠይቅ ሊያፍር ይችላል። 13 14 ነው አይደለ? 13 አካባቢ ማለት ነው። 15 ሚላል 14 እንደ እንትን ነው እንጂ አብዛኛው ከ13 ጀምሮ ነው የሚባሉ ቲኔጀር ሲሆኑ የወር አበባ ማየት ይጀምራሉ ተብሎ ይታመናል። ስለዚህ ኢየሱስ ክርስቶስ በጣም ከ13 እስከ 15 የወር አበባ ያሉና 13 ዓመት ላይ እንግዲህ የወር አበባ ካየች ማርገዝ ትችላለች። ግን እኔ አሁን ብዬ የምለው ምንድነው ፍትሐ ነገሥት የሚሆን መጽሐፈ ዲድስቅልያ ቅድም ያለውን ዳግሻ ያነበበውን በገጽ 197 ላይ እንተግብረው ብለው ካሉ አንድም ኦርቶዶክስ ይህንን አይተገብረውም። አንድም አልኩ አንዳቸውም የማይተገብሩት ሕግ ግን አባቶቻችን ሐዋርያት ባዘዙት መሰረት እናደርጋለን ብለው ይላሉ። አንዱንም ግን አያደርጉት። እውነት ለመናገር ግሻዬ ቅድም እንዳነበበው ፍትሐ ነገሥትን እንኳን ትተኑ ማለት ነው። ገጽ 197 ይኸው እንዳየው የመናፍቃና የካህዲያኖችን ጎዳና አትከተሉ፣ መስዋዕታቸውን እንዳትቀበሉ፣ ገንዘቦቻቸውን አትውሰዱ ይላል። የመናፍቃንን ገንዘቦቻቸውን አትውሰዱ አለ አይደል? ዳግሻ ከዚህ በፊት የተናገረው መጽሐፉ እጄ ላይ አለ፣ እዚህ ጋር አለ፣ እዚህ ጋር አለ። ከጀርመን ተራድኦ ድርጅት የፕሮቴስታንት እምነት መሆኑን ጽፈዋለች ቤተክርስቲያን። ምስካየ ሕዙናን መድኃኔዓለም ትምህርት ቤቱን ያሰራችው 3 ሚሊዮን ብር ከጀርመን ጴንጤዎች ወገኖቻችን ገንዘብ ተቀብለው ነው። ማን ይሄን ያደረገው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ከየት ነው ያገኘው መረጃውን? ዳግሻ ነው አንብቦ መረጃውን የሰጠኝ እና የቱ ጋር ነበር የነበረው? መጽሐፉን ገና ያኔ እንዳስመጣሁት ነበር። መጽሐፉ ይኸው እዚህ መጽሐፍ ላይ ጽፋለች። ኦኬ አሁን ታዲያ መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት አንቀጽ 20 ላይ ማለት ነው። አንቀጽ 20 ቁጥር 33 እና ቁጥር 34 ላይ የመናፍቃንን ገንዘባቸውን አትውሰዱ አትምሰሏቸው ብሎ ካሉ እኛን መናፍቃን ይሉናል አይደል? ለምን ወሰዱ የኛን ገንዘብ? ኦኬ ለምን የወሰዱት? ለምን ለመጽሐፋችሁ አትታዘዙ? ለምን ለመጽሐፋችሁ ሕግ አትገዙ? ምስካየ ሕዙናን መድኃኔዓለም ቤተክርስቲያን
ይመልሱልና ለመጽሐፋቸው ከተገዙ ከታዘዙ ማለት ነው። ለዚህ ነው የሰው ስርዓት ትምህርት በሰው ስርዓት ትምህርት ባትንካ ባትቅመስ አትያዝ ብሎ በሚለው ራሳቸውም አይታዘዙለትም፣ ራሳቸውም አይገዙለትም። ደግሞ በጣም የከፋ የሚያደርገው ከግብረ ሰዶማውያን ጋር በተገናኘ ኢዮሲ የጠየቀው ጥያቄ እና ፕሮፌት ጉግል ያሉት ሰውዬ የመለሰው መልስ እጅግ ያሳፍራል። ኤርሜ 76ኛው ላይ ነው መሰለኝ ያን ገጹ እየገለበጥኩ ነው ያለሁት። 76ኛ ቴንክ ዩ ከ75 ጀምሮ ማለት ነው። ያው የምስካየ ኅዙናን መድኃኔዓለም ገዳም አጭር መሰረታዊ ታሪካዊ መሰረት ይላል። በዚህ ክፍል ላይ ጴንጤን መናፍቃን እያሉ ይጠሩናል አይደል? ቀርበው ግን አንድ ቀን ምንፍቅናችንን አሳይተውን አያውቁም። ኦኬ የምስካየ ኅዙናን መድኃኔዓለም ቤተክርስቲያን በተሰራበት ጊዜ ያው ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ትምህርት ቤት በስርዓተ ትምህርቱ መንፈሳዊ ዓላማውንና ትምህርት አጠናክሮ በአንድነት በብቃት ለመስጠት ከቀድሞ ከቅድስት ሥላሴ ትምህርት ቤት ቀጥሎ የመጀመሪያው ትምህርት ቤት ነው። በዚህ ምክንያት ተፈላጊነት ስለነበረው ተጠቃሚው ማህበረሰብ እና የተማሪዎች ቁጥር በአያሌ እየጨመረ ሊሄድ ችሏል። ስለሆነም እያደገ የመጣው የማህበረሰቡ ፍላጎት ለማሟላት የሁለተኛ ደረጃ ትምህርት ቤት ህንፃ ማሰሪያ በርከት ያለ ገንዘብ በማስፈለጉ ፕሮጀክት ፕሮፖዛል ተዘጋጅቶ ለጀርመን ፕሮቴስታንት ማዕከላዊ ልማት ድርጅት የገንዘብ እርዳታ ጥያቄ ቀረበ። ፕሮፖዛል አቅርበው ለጀርመን ፕሮቴስታንት መናፍቃን እያሉን አይደል ብሎ የሚሉት? አዎ ከምናፍቃን ገንዘብ አትከጅሉ አይደል ብሎ የሚላቸው መጽሐፈ ዲድስቅልያ ገንዘብ ጉዳይ ላይ አይሆንላቸውም። መጽሐፍ ይሄ ሰው ጠቃቅሶ የጻፈው ነው፣ የሰው ስርዓት ትምህርት ነው። ኦኬ ስለዚህ ለጀርመን ፕሮቴስታንት ማዕከላዊ የልማት ድርጅት እርዳታ ጥያቄ ቀረበ። ድርጅቱም ጥያቄውን በቀና መንፈስ ተቀብሎ እንደዚህ ነው ጴንጤ ያየው፣ በቀና መንፈስ ተቀብሎ ብር 3,751,000 ስለሰጠ በዚህ ደረጃ የሁለተኛ ደረጃ ትምህርት ቤት ተሰራ ይላል። የምስካየ ኅዙናን መድኃኔዓለም ቤተክርስቲያን ትምህርት ቤቱ የተሰራው በጴንጤ ገንዘብ ነው ማለት ነው። መጽሐፈ ዲድስቅልያ ግን እንደዚህ ይላል። የመናፍቃን የከሃዲዎች ጎዳና እንዳትከተሉ፣ መስዋዕታቸውንም አትቀበሉ፣ ገንዘባቸውንም አትውሰዱ ይላል። እነሆ እናዛችኋለን፣ መብሉ ለእሳት የተገባ ነው፣ ከእነሱም ጋር አትቀላቀሉ፣ በእግዚአብሔር ፊት የኃጢአተኛ መስዋዕት የሚያስጸይፍ ርኩስ ነውና። አትውሰዱ ብላ ትላለች፣ ወሳጇ ግን ራሷ ናት። እኛ 3 ሚሊዮኑ ይመለስልን የጴንጤ ገንዘብ ስለሆነ ብለን አላልን። ጀርመኖችም አይሉ ከዚህም ያለፈ ነገር ለሀገራችን ብዙ እገዛ እርዳታ እንዳደረጉ እናውቃለን። በአሜሪካም በአውሮፓም በካናዳም ያሉ በአውስትራሊያም ያሉ የወንጌላውያን አማኞች የተራድኦ ድርጅት በንጹህ ከግብረ ሰዶማውያን ጋር ባልተገናኘ በንጹህ ገንዘባቸውን ለሰጡ እንደነ ወርልድ ቪዥን አይነቶቹ ክርስቲያናዊ ተራድኦ ድርጅት ወርልድ ዋይድ ነው፣ ዓለም አቀፍ ነው። እግዚአብሔር ይባርካቸው፣ እግዚአብሔር ይባርካቸው። ጴንጤ ደግሞ በመስጠት ይታማል እንዴ? ጴንጤ እኮ ሰጪ ነው። ጌታ ምስክር ሰጪ ነው። ሲሰጥ እንደዚህ የኢትዮጵያን 1 ብር ዘርዝሮ 20 ቦታ በትኖ ዶልቼ 10 ሳንቲም አይደለም የሚሰጥ። ከሰጠህ ሲሰጥም ለመጽደቅ ብሎ አይደለም የሚሰጠው።
ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያድርግልህ ብሎ የሚል የድሃ ምርቃት እሱን ተቀብሎ መንግስተ ሰማያት ለመግባት አይደለም የሚሰጠ አምኖበት የሚሰጥ ህዝብ ነው። በመስጠት በዚህ ይታወቃሉ፣ በእውነት ይታወቃሉ። እና ላወጡት ለመጽሐፍታቸው ህግ እንኳን አይገዙም። ግን እነዚህ የሰው ስርዓት የሆኑ ትምህርቶች ናቸው። አይጠቅሟችሁም። ወደ እግዚአብሔር ቃል ተመለሱ። ወደ እግዚአብሔር ቃል በአዲስ ኪዳን ስርዓት በአዲስ ኪዳን ትምህርት ኑሩ ብለን ወንድሞችን እንመክራለን። አይ በዚህ ግን እናደርጋለን ብላችሁ ካላችሁ መጽሐፈ ፍትሐ ነገሥት ላይ ብቻ ከሴት ጋር ስለተገናኘ ኤጲስቆጶስ፣ ዲያቆንና ቄስ፣ መነኩሴ፣ ምእመን የምእመኑን አፍንጫ ተመደምዳላችሁ። ከባሪያዋ ጋር ተኝታለችና እመቤቲቱ አፍንጫዋን ቆርጠህ ሌላ ወንድ እንኳን በሌላ ጊዜ እንዳያገባት ባዶዋን ስደዳት ይላል። ወይ ደግሞ በእሳት አቃጥሏት፣ ወይ ደግሞ በሰይፍ ግደሏቸው ይላል። ሰይፍ ነው ቅጣቱ፣ ሚንስ በሰይፍ ግደሉ ማለት ነው። አዲስ ኪዳን ላይ የኤጲስቆጶሱና የካህኑስ የዲያቆኑስ በፍጹም ሰይፍ የሚባል ነገር የለም። አፍንጫቸው የሚቆረጥ የሚባል ነገር የለም። ለምን? ካህናት ናቸው ይለዋል። እና ብራዘር በእውነት እንኑር ነው ያልከው። ማነው ኤርሚያስ? ረረፍ ዛሬ እንኳን የንስሐ ጊዜ ይኑረን አላለም። እኛ ከእንዲህ አይነት የሞተ ስርዓት እኮ ራሱ ጌታ እኮ ለየን ብራዘር። ኦኬ፣ የሞተ ስርዓት ለየን ጌታ። ንስሐ ይታቁና ንስሐ ይታቁና። አዲስ አበባ ውስጥ ያላችሁ ሰዎች እችን የቤት ስራ ልስጣችሁ ወገኖች። እዚህ ያላችሁ ዛሬ ቀኑ ምንድን ነው? ሐሙስ ነው አይደል? ቅዳሜ ለእሁድ እስቲ ሆቴል ደውላችሁ ሩም ጠይቁ። ቤርጎ የሚባል ያለበት ሆቴል የሚባል ያለበት ቅዳሜ ለእሁድ ደውላችሁ ወይ ስታልፉ ሆቴል ገባ በሉና አልጋ ይኖራሉ ይበለው። ለመቼ? ቅዳሜ ለእሁድ። ልብ በሉ፣ ቅዳሜ ለእሁድ ለዋዜማው ነው ያልኩትኝ። አልጋ አለ ወይ ለመያዝ ፈልጌ ነው አልጋ ብላችሁ ጠይቁ። እንቧይ መጣያ ቦታ አይገኝም። ተሰምቻለሁ። ተሰምቻለሁ ወይ? የምን ዝምታ ነው? አልጋውን ለምን ፈልገውት ነው? አልጋውን ለምን ፈልገውት ነው? ለማረፍ ነው? እረፍት፣ ለጾም መፍቻ ነው። አንዳንዴ አንተ ደግሞ የግድ ቅዳሜ ሰንበት ነው መባል አለበት። ቅዳሜ ሲመጣ ሰንበት መሆኑን ማወቅ አለበት። አልጋ ምን ሊያደርጉ ነው ታዲያ? እንትን እንደ ትራምፕሊን ሊዘሉበት አይደለም። በእውነት ጠይቁ። ሆቴል ናዝሬትም ሆነ የትኛውም ቦታ ላይ እስኪ ጠይቁ። ጠይቁ፣ አጠያይቁ። አልጋ አለ ወይ ብላችሁ ጠይቁ። ያልኩ እሁድ አይደለም። እሁድ ለሰኞ ምናምን ነገር እሱማ እሱ በቃ እንትን ያለ ነው። እሱ በቃ ሜዳው ተከፍቷል ማለት ነው። እኔ ቅዳሜ ለእሁድ ነው ያልኩ ዋዜማው ላይ
ነገ አርባ አይደል? ነገ ስትሰግድ የምታገኛት ሴትዮ እዛ ደግሞ ቤርጎ ደግሞ ስትሰግድ ታገኛታለህ ከሌላ ጋር ማለት ነው። ሁሉ ናቸው ወይ? እኛ ሁሉ አልወጣንም ማለት ነው። ሁሉን አላልንም፣ ግን አብዛኛው ህዝብ የሚያደርገው እና እንደዚህ ነው። እዚህ ብዙ ልጆች ነው ያሉት። ልጆች ፊት እንደዚህ አይነት ነገር አይወራም። ሀሳቡን ርዕሱን ወደ ሌላ ቀይረው። ቤካ ያው ሰጥቻለሁ። ወንድምነት በልጆች ፊት አልከው።